ጽናትና ክሩቤ እንግዲህ ከብዙ ልፋት በኋላ አንድ ሆነው ተስማምተው ነገሮችን ቋጭተው ተስማምተዋል ማለት ነው። በጣም ደስ ይላል። እንግዲህ በጣም ደስ ያላችሁ ላይክ፣ ሼር እያደረጋችሁ አበረታቱን ማለት ነው። ደስታችሁን ግለጹ። ብዙዎቻችን በጣም ስንጠብቀው የነበረው ነው። ሆኖም ግን አሁን ያ ነገር ደግሞ በኋላ ሌላ ችግር ተፈጥሯል። የፍቅርና የጽናት ፍቅር ወደ ቀድሞው ተመልሷል። ግን ተደብቆ የነበረው ምስጢር ግን ምን እንደሆነ ክሩቤ አልረዳም። ከኩርቤ በስተጀርባ ያለሽው አንቺ ነው በማለት መራዊትን አፋጦ ይዟታል። መራዊት እንግዲህ ከዚህ በፊት እንዳያችሁት ሚስጥሩን አውሪ እያለቻት ቃል አስገብታ ስለነበር ሳታወራ ነው ይህ ሁሉ ፈተና እና የደረሰበት ኪራ። ይህን በማመልከት ነው እንግዲህ አሁን እሱ እጁን ቀስሮ አንገቷን ይዞ እንግዲህ መራዊትን ያስቸገራት ማለት ነው። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። እስከ መጨረሻ እንድትከታተሉኝ በትህትና እጠይቃለሁ። እንግዲህ ባለፈው ፍቅራቸው ይመለስ እያልን በጣም ደስ ሲለን ነበረ። ግን ለሌላ ሴት እንዴት ልትድረው እንዳለ ሚስጥሩን ሁሉ ተረድቷል። ሚስጥሩንም እንግዲህ ከወደ ቤተሰቦቹ የመጣ አልመሰለውም ነበረ። እናሆም ግን አንድ ሚስጥር የደበቁት ነገር መራዊትና ጽናት አለ ብለውታል። ምን እንደሆነ ግን ሊናገሩ አልፈለጉም። ሀሳቡን ሳነሳባት መራዊትም ገና ጥያቄውን ስጠይቃት ነው እንግዲህ ጥያቄውን ለመመለስ የማትፈልገው። በቃ ልተኛ ነው ደክሞኛል፣ የሆነ ምክንያት ትፈጥርብኛለች እና አልፈለገችም እያለ ነበር ሲነግረው የነበረውና አይ ክሩቤን በሰዓቱ ተወው፣ እኔ በጊዜው እደርስበታለሁ፣ እንዴት ማወቅ እንዳለብኝ እኔ አያለሁኝ ብሎ ነበር የመለሰለት። ዛሬም የክሩቤና የጽናት ፍቅር ይመለስ እንጂ አሁንም ቢሆን ሌላ ሴት ልትድረው ያሰበችበት ነገር በስከጀራ ሌላ ነገር ይዞ መጥቷል ማለት ነው። ይህንን ግን ሀሳብ ያመጣችው ሰላማዊት ጓደኛዋ የጽናት ጓደኛ ነው። እንደዚህ ብለን እስኪ ትንሽ እናንጨርጭራት ብላ ያለችው ግን እሱ ወደ መራዊት ላይ ነው ያለው። የተደበቁት ነገር ይኖራል። ግን ሀሳቡን ያመጡት ግን ሰው የክሩቤ አባት እንጂ መራዊት አልነበረችም። የክሩቤ አባት ነው ይሄን ሁሉ ነገር እንግዲህ እንዲከሰት ያደረገው እና ስለዚህ መራዊት ደግሞ እባክህ እኔ አይደለሁም እያለች ብትለውም ምን ነካ ኧረ እባክህ ተወኝ፣ የትኛውን ምክንያት ነው የምናገረው ስትለው እኔ ምንም ነገር ያደረኩት የለኝም ብትለውም ሊረዳት አልቻለም። ለምን አሁን ክሩቤና ጽናት እንግዲህ እንዲቀራረቡ በጣም ሌላ ሴት ያለች እንዲመስልና አንድ ሀሳብ አምጥተዋል ማለት ነው። ሰናይት ነበረች ሀሳቡን ያመጣችው። ቢሆንም የመራዊትም ድጋፍ ያለበት የሁላቸውም ተሰባስበው ተነጋግረው ነው ክሩቤልን ናሆሜ ቤት ሂዶ እንዲያድርና በክሩቤል ስልክ ጽናት ስትደውል መራዊት እንድትናገር ተደረገ። ክሩቤ ሲጠይቃት ይህንን ያደረጉት እንግዲህ ያ ነገር ይመስለውና እሱ ይከስንችል የራሱ ክሩቤ አባት ባመጣው ሀሳብ አልመሰላትም ነበር። ያንን ሀሳብ ያመጣው መራዊት ሳትሆን የክሩቤ አባት ነበር። ይህንን ለጽናት አስጠንቅቋት የሄደው የክሩቤ እናት የካንሰር ተማማች ስለሆኑ የልጃቸውን ዓለም ማየት ስለሚፈልጉ አንቺም እንድታቀራርቢ ከሀሴት ጋር ብሎ ያለው አባትየው ነው። ጽናትም ቢሆን አልችልም ብትልምም እንደምትችል ቃል አስገብተዋት የሄዱት አባቶ ነበር። ክሩቤ እንግዲህ እነ መራዊ ቤት አደረና ካደረ በኋላ እንግዲህ በሰዓቱ በጣም መሽቶ ስለነበር ጽናትም ሳሎን ሶፋ ላይ ቁጭ ብላ እንዴ አደረኮ ቀረኮ እያለች በጣም እየተጨናነቀች ነበረ እሷ። ከዛ በኋላ እንቅልፍ ትንሽ ወሰዳትና ብንን ብላ እንዴ አልመጣም እንዴ አለችና መልሳ እንግዲህ መደወል አሁን በተደጋጋሚ መደወል ወደ ክሩቤ ገባና ስትደውልበት አረ ደወለችብኝ እያለ ሲያሳየችው በቃ እንግዲህ ታገስ እንጂ እያለ ደወለች እኮ እያለ እና አሁን ሲነግረው ማናት ሲለው ደግሞ ጽናት እኮ ደወለች፣ ማን ይደውላል ሌላ እያለ ሲነግረው በቃ ናሆሜ እባክህ ታገስ እንግዲህ አንድ ጊዜ ዝም በለ ስልኩን አታንሳ ብሎ ይነግረዋል። እሺ ብሎ ክልቅስ አንተ ተረጋጋ ሳሎን ቤተኛ እኛም አረፍ እንበል ብለው ጠዋት እንሄዳለን በማለት ተነጋገሩ ማለት ነው። እሺ ብሎ እናንተም ሂዱ ተኙ ብሎ እነሱ ገብተው ከተኙ በኋላ አሁንም ሳሎን ቁጭ ሲል አይ ጽናትዬ አሁን እኮ ሶፋ ላይ ቁጭ ብለሽ እኔን እየጠበቅሽ ይሆናል፣ በር እያየሽ ይሆናል እያለ ይናገር ነበረ።
ከራሱ ጋር ይማጎት ነበረ። ከዛም በኋላ እንግዲህ በሀሳብ ተውጦ እያለ ጽናት ደወለችበት። አሁን በተኙበት በሩን ሄዶ ከፍቶ ገባቸውበትና ከእንቅልፋቸው ቀሰቀሳቸው። ደወለች ሲሉ እነሱ ከእንቅልፍ ላይ ስባነኑና ምንድን ነው ደወለች ሲሉት ጽናት ደወለች አሉና ከእንቅልፋቸው ነቁ። በቃ እንግዲህ መራዊት ድምፅሽን ቀይሪና አሁን አንሳው ሲሉት ተዘጋ አለ ማለት ነው። እሺ ድጋሚ ከነሳይ መራዊት ታንሳና በቃ እንደሌላ ድምጿን ቀይራ ተናገር ተባባሉ ማለት ነው። ይሄው በድጋሚ አሁንም ደወለች። ድምፅሽን ቀይሪ ሲላት ፍቅር ነው ተኝቷል አለቻት ጊዜ ጽናት በጣም ተናደደች። ሌላ ሴት ጋር ሄዶ አድሮ ነው ማለት ነው አትረብሽን ስትላት በጣም ደነገጠችና በቃ ጽናትን በሰዓቱ በጣም ተናዳ ነበርና ስልኩን ቶሎ ብላ ዘጋችውና ከዛ የክሩቤል ስልክ ከዘጋችው በኋላ ቀጥታ ወደ እነ መራዊት ጽናት ደወለች አለች። መራዊት አንሺው አሏት። በቃ እንድትመጡ ብላ አጠር ያለ መልእክት ነበር የላከችባቸው። እሺ እንመጣለን ብላ አለች። ከዛም ለጓደኛዋም ሰላማዊትም እንድትመጣ አደረገቻት። በጣም ስሜታዊ ሆና ተናዳ ነበር በሰዓቱ። የምትወደው ክሩቤ ትናንት አሁን ቃል የገባልኝ ለዚህ ነው ወይ እንደዚህ ያደረገኝ ብላ ትናንት አሁን ቃል ገብቶልኝ አሁን እንዴት ይሄን ነበር እኮ እኔ የምፈራው ብላ አለች። ሰናይትም እንግዲህ ቀደም ብላ ወደ ቤት መጣችና ስትገባ ጽናትም ሰላምታ ለማለት አቃታት። በጣም ተናዳ ነበር። ከዛም ሰናይትም ምን ሆነች ነው አለቻት። ናሆምና መራዊት ደግሞ ከዛ ተከታትለው መጡ። መራዊትና ናሆም ከመጡ በኋላ ምንድን ነው ሲል ከዛ ክሩቤ ደግሞ ይመጣል። ክሩቤ ደግሞ ምንድን ነው በጧቱ ተሰባሰባችሁ ደህና አደራችሁ በሰላም ነው ይላቸዋል። ሲላቸው እነሱ እንግዲህ ክሩቤም አገባቡም ሆነ አቀማመጡ ምንም አይነት ነገር የሚያውቅ አይመስልም ነበረ። እንደማያውቅ ሆኖ ከጽናት ጎን ተቀመጠ። ጽናትም ከተቀመጠ በኋላ ጠዋት እንዴት ተሰበሰባችሁ እንዴት ልትገኙ ቻላችሁ በማለት ይጠይቃል። ግን ልክ ከእንቅልፉ እየነቃ በመምሰል እንግዲህ እያፋሸገ ከጽናት ጎን ቁጭልና ሰናይትም ጽናትዬ የሆንሽው ነገር አለ ለምን አትነግሪንም አለቻት። ምን የማልሆነው ነገር አለ ይሄ ሰውዬ እያለ አለቻት። ማን ነው ይሄ ሰውዬ ስትላት ዛሬ ደግሞ ምን ሆነች ነው የተኛው ሰውዬ ስትላት ይሄ ሌላ ማን አለ የክሩቤውና አለቻት። ከዛም እሷ ምን አደረጎች ነው ደግሞ ምን አናደደሽ አለቻት። ውጭ አደረ ይሄው አሁን ከውጭ አድሮ እየመጣ ነው ስትላት እና ምን ቸገረሽ ውጭ ቢያድር ምን ችግር አለ አለቻት ማለት ነው። እሷ እስኪ ተኝ ባክሽ ብላ ሁሉን ነገር በሆዷ ያዘችው ማለት ነው። ከዛ እነሱ መራዊትና ሁላቸውም ደግሞ ምንድን ነው በጧቱ የጠራሽን ለበሰላም ነው ተደናግጠን እኮ ከእንቅልፋችን ባነን የመጣን ቁርስ እንኳ አልበላንም አለቻት። ምን ሰላም አለ እንደምታዩት ክሩቤ ውጭ አድሮ መጣ ስትላቸው ሁሉም እንደማያውቁ ሆነው ምን ተፈጥሮ ነው ብለው ይጠይቁታል። እነሱም እንግዲህ ይኸው እንደምታዩት እኮ ነው እነሱ ልክ ከጉዳዩ ላይ ያሉበት አልመሰሉም ማለት ነው። ክሩቤ ምን ተፈጥሮ ነው እያለ ሲጠይቃት እሱ እንዴ ምን ትላለህ? ምን የማይፈጠር ነገር አለ? የት አድረህ ነው? ማነው ስልኩን ያነው? ከሴት ጋር ነው እኮ ያደርከው አለችው። ማንስ ብትሆን አንቺ ቀደም አለና ናሆሜ እንዴ ከዛች ጋር ነው ያደርከው? እንዴት አይነት መሰለቻችሁ? በጣም ምርጥ ልጅ ሆነች እኮ ናት አለ ስትል ያቺ ማናት ደግሞ አለ ጽናት ደንግጣ። አንቺ ልትድሪ እየፈለግሽኝ አይደለ? ስለዚህ ሚስት እየፈለግሽኝ አይደለ? የሀይደል ፍላጎትሽ እኔም ደግሞ ያንቺን ፍላጎት አሟላው አገዝኩ። በቃ ላመጣልሽ ነው ሙሽራ ፍቅረኛ ይዤ ልመጣ ነው ደግሰሽ ትድሪኛለሽ አይደለም እንዴ ሲል ጠየቃት። ጽናት በጣም ደነገጠች። ያሰበችው ነገር ሌላ ያላሰበችው ነገር መጣባት። እንግዲህ በዚህ ቦታ ላይ ሆነች ስታዩ እንደዛ ስጨናነቅበት የነበረውን እንግዲህ ማወቅ አለብሽ ማለት ነው አላት። አሁን ግን እንግዲህ ለአንድነታቸው መሸነፍ አቅቷቸው ነው ያሉት። አሁንም ቢሆን ጥፋቱ የኔ ነው በማለት እንግዲህ ብትናገርም ጽናት የጥፋቱ መንስኤ ግን ሚስጥሩ ዋነኛ መልእክት የእሱ የደበቀችበት ምክንያት የአባቱንና የእናቱን ህመም ነው። የእናቱ ህመም እስካሁን አልነገረችውም ማለት ነው። ጽናቱ ግን ምናልባት እነሱ ይሆናሉ ነከሌ ይሆናሉ እየተባባሉ አሳለፉት። እናቱም ሆነ አባቱም እንግዲህ ከጽናት ቅርብ አይደሉም፣ ሌላ ሀገር ነው ያሉት። አንዳንድ ጊዜ በስልክ ነው የሚነግሯት፣ በስልክ ነው የሚያዟት እንጂ አልፎ አልፎ እየመጡ ያዋታል እንጂ በጣም ምንም የሚገምተው ነገር
ነገር የለም። ስለዚህም ነው ግን ብዙ ጊዜ ስልክ እያወራች ድንገት ሲደርስባት ማንን ነው የምታወሪው? ማንን ነው ልትድር ያሰብሽው? እያለ ሲላት በፍጹም አትናገርም። መራዊትም እንግዲህ በቤቷ አማቷ መጠታ ነበርና የናሆም እናት ገራገርና ጥሩ ሰው መልካም ሰው እንደሆኑ አይታቸዋለች። በጣም ደስ ብሏቸዋል፣ ወደዋታል። አሁንም ቢሆን እንግዲህ ሌላ አንድ የሚያስጨንቃት ነገር አለ። ይህ ምንድን ነው እንግዲህ ልጅ አትወልዱም ወይ የሚለው ነገር ይህ ነገር እንግዲህ በጣም ከባድ ነው። ደግሞ የልብ ህመም ስላለባት የናሆም እናት ልጅ የመጓጓት ፍላጎቷ ጋራ ምን ያመጣብኝ ይሆን እያለች ነበርና ይህንን እያሰበች እየተጨነቀችበት ያለችበት ጉዳይ ልጅ ብዬ ነው እንዴት ነው የምወልደው? ህመሜ ከተሰማኝ ደግሞ እንዴት ሊሆን ነው እያለች እንግዲህ ይህንን እያሰበች ትገኛለች። እንግዲህ ፈጣሪ ስራ ነው። ፈጣሪውን ፈጠራዊ አሁን ይህ ነገር ሁሉ እንግዲህ ፈጣሪ ነው እና የፈጣሪ ይስጣት ማለት ነው። ይህም ህመሙም እንግዲህ ከፈጣሪ የመጣ ነው። መውለድ ያለ ምትል ሊሰጣቸው ይችላል። በተስፋ አይቆረጥም ማለት ነው። ልጅቷንም መራዊትንም በጣም ወደዋታል ማለት ነው። እንግዲህ አሁን ግን ያው ይሄ ነገሮች እንግዲህ ጽናትን ፍቅራቸውን እንዲያጠብቁ የሚያደርግ ሀሳብ አምጥተው እንግዲህ ጽናት ከዚህ በኋላ ሌላ እንደዚህ ድንገት ሴት አምጥቶ ቢያገባብኝስ የሚለውን ስለምታስብ ከዚህ በኋላ ግን ጥብቅ አርጋ ክሩቤን ይዛ ትኖራለች ማለት ነው። ይህ ያመጡት ሀሳብ የተነጋገሩበት ትንሽ ስላንጨረጨራት ጽናት ከዚህ በኋላ እንደማትቀልድና ለክሩቤት አሁንም ቢሆን እምነቷን ሰጥታ ሙሉ ለሙሉ ከሱ ጋር ጋብቻዋን እንደምትመሰርት ወስናለች። ግን በዚህ መካከል ላይ የክሩቤ አባትና እናት የጽናትን ጋብቻ ይቀበሉታል አይቀበሉትም የሚለው በጣም አስጨናቂ ነገር ነው። እንግዲህ ይህን ነገር ለቤተሰቦቹ ሲያስብ ቤተሰቦቹን ያሳምናል ወይንስ ለቤተሰቦቹ ሲል ሌላ እንዲያገባ ቢያስገድዱት ያገባል የሚለው ይህ ሌላ ሀሳብ ነው ማለት ነው። ለማንኛውም እነሱ ዛሬ እንደዚህ አንድ ላይ ሆነው ተፋቅረው ስላየናቸው በጣም ደስ ብሎናል ማለት ነው። ቀጣይ እንግዲህ የሚከሰተውን አብረን እንከታተላለን። ስትከታተሉኝ ስለነበር ከልብ አመሰግናለሁኝ። ሰላም እደሩልኝ፣ ሰላም ዋሉልኝ።